ኢትዮጵያ በዲፕሎማሲው መስክ ብሔራዊ ጥቅሟን ከማስጠበቅ ባለፈ ለአፍሪካ ጥቅም መከበርም እንዲሁ የምታደርገውን ጥረት አጠናክራ ቀጥላለች። ከብሔራዊና የአፍሪካን ጥቅም ከማስጠበቅ ባሻገር ደግሞ እንግዲህ ችግሮችን በአፍሪካውያን አቅም የመፍታት መርህም እንዲተገበር አበክራ እየሰራች ነው የምትገኘው። በዚህ ባነሳነው ጉዳይ ላይ ደግሞ ቆይታ እንድናደርግ እንግዳ እዚህ ስቱዲዮ ጋብዘንላችኋል። እንግዳችን አምባሳደር ዲና ሙፍቲ ናቸው። በሕዝብ ተወካዮች ምክር ቤት የሰላምና የውጭ ጉዳዮች ቋሚ ኮሚቴ አባልም ናቸው። እንኳን ደህና መጡ። ኮንዳና ቆያችሁ። አመሰግናለን አምባሳደር። እኔም አመሰግናለሁ። እስቲ ከብሔራዊና በተለይም ደግሞ ከአህጉራዊ ብሔራዊ ጥቅም ጋር አስተሳስረን የምናነሳቸው ጉዳዮች ስላሉ ነውና እርስዎን የጋበዝነው። በትናንትናው ዕለትም በሕዝብ ተወካዮች ምክር ቤት በነበረው ቆይታ ላይ ይህንን ሀሳብ ጥያቄም ሲያነሱ ነበረ። እንዳጠቃላይ ኢትዮጵያ ከራሱ አልፋ አህጉራዊ ብሔራዊ ጥቅም እንዲከበር ብዙ እንደምትሰራ እናውቃለን። ይሄ ከፓን አፍሪካኒዝም ጋር ተሳስሮ እንዴት እየሰራችበት ነው ማለት እንችላለን? ማሳያዎችን ብንጠቅስ። በጣም ጥሩ። ኢትዮጵያ ለፓን አፍሪካኒዝም በግንባር ቀደምትነት አስተዋጽኦ ካደረጉት የአፍሪካ ሀገሮች መካከል ትገኛለች። እንደ በጥቅሉ ካነሳ ነው ለአፍሪካ ነጻነት ግንባር ቀደም አስተዋጽኦ ያደረገች ሀገር ናት። እንደው ለመጥቀስ ያህል በዚምባብዌ፣ በደቡብ አፍሪካ፣ በደቡብ ሱዳን በሌሎችም ለነጻነት ሲታገሉ በነበሩ የአፍሪካ ሀገሮች ውስጥ ለነበሩት የነጻነት ግንባሮች አስተዋጽኦ ስታደርግ የነበረች ሀገር ናት። ይህም ብቻ አይደለም፣ ለአፍሪካ ሰላምና መረጋጋት አስተዋጽኦ አድርጋለች። ዜጎቿን በሩዋንዳ፣ በቡሩንዲ፣ በላይቤሪያ፣ በሱዳን፣ በሶማሊያ የላከችና ለነዚህ ሀገሮች ሰላም አስተዋጽኦ ያደረገች ሀገር ናት። ይሄ ብቻም አይደለም፣ በአጠቃላይ የአፍሪካን ጉዳይ መፍትሄ ለመስጠት አፍሪካዊ ተቋም እንዲመሰረት የአፍሪካነት ድርጅት የሚባለው ከምስረታው ጀምሮ ኢትዮጵያ ግንባር ቀደም አስተዋጽኦ ያደረገች ሀገር ናት። ከዛም የአፍሪካን አጀንዳ ይዛ በዓለም አቀፍ መድረኮች ስትሟገት የነበረች ሀገር ናት። በሊግ ኦፍ ኔሽንስ በኋላ የዓለም አቀፍ የሆነ የተባበሩት መንግስታት ድርጅት ላይ አሁን የለም በገለልተኞች ንቅናቄ ይባል በነበረው ተቋም ላይ በሁሉም አካባቢ የአፍሪካን አጀንዳ ይዛ ስትንቀሳቀስ የነበረች ሀገር ናት። ለነገሩ ፓን አፍሪካኒዝም የኢትዮጵያን ነጻነት ተምሳሌት አድርጎ የተጀመረ የተጠነሰሰ ጉዳይ ነው። ከኢትዮጵያ ብዙ ልምድ የወሰደ ነው ለማለት ይቻላል። እንዳጠቃላይ እንግዲህ ከጎረቤት ሀገራት ጀምሮ የምታከናውነው ተግባር አለ። የሁለቱም የባለብዙም ወገን የአህጉሩ ሀገራት ግንኙነትን በተመለከተ ይሄ እንዳጠቃላይ ስናየው ይሄ ገር ኃይል የምንለውን ሶፍት ፓወርን በማረጋገጥ ረገድ ምን አይነት ሚና ይጫወታል ይላሉ? ኢትዮጵያ ከጎረቤት ሀገሮች ጋር ያላትን ግንኙነት ለማጠናከር በጣም ብዙ እንቅስቃሴ ስታደርግ የቆየች ሀገር ናት። አሁንም እያደረገች ያለች ሀገር ናት። ሲጀመር የጎረቤት ሀገሮች እንዲተባበሩና እንዲዋሃዱ ለማድረግ ኢጋድ የተባለ ድርጅት እንዲመሰረት ግንባር ቀደም ሀገር አስተዋጽኦ ያደረገች ሀገር ናት። በባይላተራል ደረጃ ደግሞ ከእያንዳንዱ ጎረቤት ሀገር ጋር በኢንፍራስትራክቸር የመተሳሰር ስራዎች ሰርታለች። ለምሳሌ ያህል ከጅቡቲ ጋር በመንገድ፣ በባቡር፣ በየብስ ያለን ግንኙነት ከሶማሊያም ከኬንያም ከተቀሩትም የአፍሪካ ሀገሮች ጋር በዚህ ደረጃ የመተሳሰር ነገር፣ በኢነርጂም መተሳሰር አለ። እነዚህና ሌሎችም መተሳሰሮች ኢንፋክት ኢትዮጵያ ጎረቤት ሀገሮችን ይዛ በአፍሪካ ደረጃ ለአፍሪካ ነጻነት፣ ለአፍሪካ እድገት፣ ለአፍሪካ ሰላም አስተዋጽኦ ለማድረግ እንዲመች እያደረገች ያለች ሀገር ናት። ለነዚህ ለጎረቤት ሀገሮች ሰላምም እንደዚሁ አስተዋጽኦ እያደረገች ያለች ሀገር ናት። ቅድም እንዳነሳ ነው ለሶማሊያ ሰላም ጥበቃ እስካሁን አስተዋጽኦ እያደረገች ያለች ሀገር ናት። ሱዳንንም እንደዚሁ ማለት ነው። በአጠቃላይ ጎረቤት ሀገሮች ተኮር የሆነው የኢትዮጵያ ውጭ ግንኙነት ፖሊሲ እጅግ በጣም ጠቀሜታ እንደሆነ ነው የሚናየው። እንግዲህ ይህንን አስጠብቆ ማቆየት ደግሞ ይጠይቃልና ምናልባት ወደፊት የቤት ስራዎቻችን ምን ይሆናሉ ከዚህ ረገድ? ይህንን ጠንክሮ መቀጠል ያስፈልጋል። ኢትዮጵያ በታሪክ ለአፍሪካ ሀገሮች ነጻነትና ሰላም ያደረገቻቸውን አስተዋጽኦችን አጉልተን ማውሳት፣ ማስታወስ፣ በዚህ ጉዳይ ላይ ሰነድ መስራት፣ አሁን ያለው ትውልድ እንዲገነዘቡ ማድረግ ያስፈልጋል። እኛ ብቻ አይደለንም የነዚህ
ኢትዮጵያ አስተዋጽኦ ያደረገችላቸው ሀገሮች ዜጎችም ይሄን እንዲያውቁ ማድረግ ያስፈልጋል። ኢትዮጵያ ነጻ ሀገር እንደመሆኗ ሶፍት ፓወር አላት። ይሄን ሶፍት ፓወሯን በአግባቡ መጠቀም አለባት። አሁንም ያለውን ግንኙነት በማጠናከር ይበልጥ ስራ በመስራት ይሄንን በጎረቤት ሀገሮች መካከል ያለውን ትብብር የውህደቱን ነገር ማፋጠን ያስፈልጋል። አሁን የአፍሪካ ነጻ የንግድ ቀጠና ተጀምሯል። እዚህም ላይ አለንበት። በዚህም ሂደት ከጎረቤት ሀገሮች ጋር ያለንን ግንኙነቱን ለገብ የማድረግ ስራ ጠንክሮ መቀጠል አለበት። ይሄ እንግዲህ በአጠቃላይ ለሀገራችን ጠቀሜታው ከፍተኛ ነው። መልካም አምባሳደር፣ አመሰግናለሁ። በጣም አመሰግናለሁ።